ከዚህ በኋላ እኔ እናንተ ባንገናኝ ባንደዋወል እና በቃ አብረን ባንቀጥል ደስ ይለኛል። ስለዚህ አንተም ከሩታ ጋርና ከልጅ ጋር ነው፣ እኔም ደግሞ ከልጅ ጋር እኖራለሁ ማለት ነው። ምን እያልሽ ነው? ታወሪያቸው ነገሮች ታውቀውሻል። አብርሽ ውሳኔ ባልፈልገውም ያንተን ደስታ ማስቀደም ስላለብኝ እንደዛ ነው ማድረግ የምችለው። ለምጄሃለሁ፣ ወድጄሃለሁ። በየሰዓቱ ባገኘው ቁጥር ደስተኛ ነኝ። ብዙ ነገሬን ትቼ ነው ከብዙ ነገር አስፈልጬ ነው ካንተ ጋር ብዙ ነገር እያሳለፍኩ ያለሁት። ብቻነት ልክ እንዳትጨነቅ አንተን የሚተካ ሰበር ዜና ፍልቅልቋና በሳቋ የምትጫወተው እንዲሁም ደግሞ ችግሯን የልቧን የውስጧን መከፋት በጥርሷ የምትሸፍነው በፈገግታዋ በሳቋ የምትሸፍነው ሄረሚላ ከየዋሁና አነጋገር ከማይችለው አንገቱን ከሚደፋው ከትሁቱና ከመልካሙ መልካም ልጅ ከሆነው እንግዲህ ብዙ ጊዜ አንገቱን በመድፋት ነገሮችን በመታገስ ዛሬን እንኖር እንጂ ነገን ለእግዚአብሔር እንተው ከሚለው አብርሽ ጋር እንግዲህ መለያየታቸውን በይፋ አብስረዋል። ይሄ ሰበር ዜና ነው። ሰበር ዜና ነው። ቦጋሌ ሙት አስደንጋጭ ዜና መሆን አለበት ማለት ነው። አስደንጋጭ ዜና። ሌላኛው አስደንጋጭ ዜና ደግሞ ወይዘሮ ሩታ ከቡታጅራ የአብርሃም ልጅ ነው ብላ ያመጣችው ልጅ እስከ ዛሬ ከሄረሚላ ቤት ማስቀመጧ በጣም አስነዋሪና ነውር መሆኑን እዚህ ጋር ሄረሚላን እንዳላያት እያለች እዚያ ጋር ደግሞ የሰውን ልጅ አመጣ ማሸከሟ በጣም ብልግናዋን ግልጽና ግልጽ አድርጎ የሚያሳይ መሆኑም እንዲሁ ሌላኛው አስደንጋጭ ዜና ነው። ምንም ማድረግ አይቻልም። ቤተሰብ የምሬን ነው። ሌላኛው አስደንጋጭ ዜና ነው። በአጠቃላይ ደግሞ ሄረሚላና ፍልቅልቋና ማለት ነው ሳቂታዋ ሄረሚላ አንቺ የአብርሽ ትክ ነው ምናምን ብለሽ ሩታ ካመጣችው ልጅ ጋራ ምን አነፋረቀሽ? ምን አናፈረሽ? ምን አጫጫሰሽ? ምን ባልወለድ አንጀትሽ ምን አጥያጣስሽ? አውጭና ለሩታ ፊቷ ላይ ወስደሽ ወርውሬላት። ባመጣችበት እሷ ናት ያመጣችው ከነ ጃግራ ምንድን ነው የሚባለው ሮቤል አቡሻ ምናምን እያለች ካመጣቻቸው ጋራ ታሳድገው እንዳመጣችሁ ታሳድገው። ምን በወጣሽ ነው ሄረሚላ ሩታ በዚያ በየት በኩል እንደሆነ አላውቅም ያመጣችው ልጅ አንቺ የምታሳድጊ ምን በወጣሽ ታሳድግ፣ ራሷ ታሳድግ። ባመጣችበት ተመልሰው ያመጣችበት ቦታ ተመልሰው። ኧረ ከየትም አመጣ ለአብርሽ ማሸከም ሩታ አላበዛሽውም እንዴ? በዚያ ያመጣሽ የጣልሻቸውን ለቃቅሚ ወይ ደግሞ በቃ በግልጽ ለኦዲየንስ ግልጽ በሆነ መልኩ እዚያ ያመጣሽበትን እንደዚህ ነው፣ ስለዚህ ወስዶ ያሳድጉ። የኔ ባሌን አይመለከተውም በይሩታ አይ መልክቴ ለሩታ ነው ማለት ነው። ሰላም ለእናንተ ይሁን ውድና የተከበራችሁ የቻናሌ ቤተሰቦች አድማጭ ተመልካቾች ውድ ኢትዮጵያውያንና ኤርትራውያን እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ በያላችሁበት የዓለም ዳርቻ ብዝት ይበልልኝ እያልኩኝ ዛሬ እንግዲህ ልበለው ወይስ ልበለው ሄረሚላዬን ስታለቅስ ስስቅ እንጂ ስታለቅስ አልወድም። የምሬን ነው የምላችሁ። አብርሽም እንደዛው። ምክንያቱም ሩታ መልቀስ ልማዷ ነው። ምንም የሚገርም የሚደንቅ ነገር የለውም። ምክንያቱም ራሷ ከበሮ ራሱን መጥቶ ራሱ ይጮሃል እንደሚባለው ሁሉ ራሱን ምን ብሎ ራሱ ይጮሃል እንደሚባለው ሁሉ ሩታ ማለት እንደዚያ ስለሆንሽ አይደንቀኝም። ምክንያቱም ራሷ በምታመጣው ነገር ራሷ በየሆነ ወደዚያ አሁን ደግሞ ሩታ እንግዲህ እየለመንሽ ትገኛለች አብርሽን ማለት ነው። የምትለምነው ምንድን ነው? ልጁን ይዤ ነው የምጠፋበት በቃ ማንገራገሪያ ደግሞ እንግዲህ ገና ልጁ ከመወለዱ ልጄን ይዤ እጠፋለሁ፣ ልጄን ይዤ ነው ምጠፋ፣ አባቱ እንዲያየው አላደርግም በማለቷ ሄረሚላ መስዋዕት መከፋያ ሄረሚላ ደግሞ እንግዲህ ዛሬ ውሳኔውን አሳውቃለች ማለት ነው። ሰው የሄረሚላውን ውሳኔ አደንቃለሁም እቀበላለሁም። ምክንያቱም አብርሽ ከዚህ በኋላ ይደሰታል ብላችሁ ከሆነ አብርሽ አይደሰትም፣ ደስተኛም ሊሆንም አይችልም። ምክንያቱም አብርሽ ተናግሮታል።
እንደ ሌሎች ሰዎች ስለማይደብቅ ነጭ ነጩን ስለሚናገር እንቀጭ እንቀጯን ስለሚናገር ማለት ነው አብርሽና አንቺ ባለሽበት ሁሉ ሳቅ ነው። አንቺ ባለሽበት ሁሉ ደስታ ነው። ተሰብስበን ነው ምንስቀው። አንቺ ያለሽበት ቦታ እኛ ተሰብስበን ነው ምንስቀው ምንደሰተው፣ ደስታ እንጂ መከፋትን ጭቅጭቅን አናይም ብሎ እንግዲህ በግልጽ ሩታ ምን አይነት ጨቅጫቃ እንደሆነች ሄርሜላ ከመጣች በኋላ ደግሞ ምን አይነት ደስተኛ እንደሆኑ ሁሉም ተናግሯል ማለት ነው በግልጽ። ይሄ ግልጽ ነው። ግልጽ ነው። የምሬ ነው። ግልጽ ነው። እና አብርሽ እንግዲህ ከፍቶታል። እውነት ለመናገር አንቺ ስለመጣሽ አንቺ ስለሄድሽ የሚለወጥ ነገር የለም። ምክንያቱም የሩታን ባህሪ ወይም ደግሞ የሩታን ትክክለኛ ባህሪ አብርሽ በደንብ ተረድቶታል፣ በደንብ አይቷታል። ምክንያቱም ሩታ ወይም ሌሎቹ እንደዚሁ ልክ በሩታን በሌሎችም እንደሚያወሩት ወይ እንደሚነግዱት ሌሎችም ሄረሚላ ብለው መስሪያ ያደረጓት እንጂ ሄረሚላ ሰበብ እንዳልሆነች ይሄ ግልጽና ግልጽ ነገር ስለሆነ ማለት ነው። ግልጽ ነው። ግልጽ የሆነ ነገር ነው። ሄረሚላ አይደለችም የአብርሽና የሩታ መለያየት። አንቺ ምንም አላደረግሽም ምክንያትም አይደለሽም ብሏል። ምክንያቱም ከፈረሰም እዚያ በፊት የፈረሰ ነው። አያችሁ፣ የሰው ልጅ እንኳን አመጣ ሸክመዋለች። እንደዚህ እንኳን ሆኖ እያሳደገ እንኳን አብርሽ አሁንም ሩታን ይከተላታል ማለት ነው። አያችሁ፣ በቃ ሁሌ አብርሽ ነው ጥፋተኛ የምትሉ ሰዎች ግን ደህና ናችሁ? ደህና ናችሁ ወይ እንዴ? ለምንድን ነው ሩታ ያመጣችበት ወስዳ ያንን ልጅ ያልሰጠች? ለምንድን ነው እሷ ናት ጥፋተኛ? ለዚህ ሁሉ ተጠያቂ እሷ ናት ሲጀመረ ሩታ ማለት ነው። ለምንድን ነው ራሷ ያልያዘች? ይቺ ኮተት መሰብሰብ ስትወድ ኮተታም የሆነች ልጅ ነጭ ነጫን ስለምንናገር ነው ማለት ነው። ምንም ማሽቃበጥ መሽቀባበጥ የለውም ማለት ነው። እና ድንቡሸዋ ሄረሚላ እንግዲህ ዛሬ እስኪ እንደዚህ ሆኖ የሚስተካከል ከሆነ አብርሽ ደግሞ እንግዲህ ይሄ ምክንያት ምንም በጭራሽ ሊሆን አይችልም ብሏል ማለት ነው። ይሄ የመለያየታችን ምክንያት ሊሆን አይችልም። ሄረሚላ አንቺና እኔ በዚህ ምክንያት ልንለያይ አንችልም። ምክንያቱም አብርሽ ይሄ ነገር ሩታ እንደዚህ አድርጋ እንኳን ምንም ነገር በቃል አይደለም ምንም ለውጥ እንደማይኖር ያውቀዋል አብርሽ። ምንም ሩታ ያው እንደሆነች አብርሽ በደንብ ያውቀዋል። ደግሞ ታያላችሁ ነገ ደግሞ እንግዲህ እሱ ሁሉም ነገር አበቃ ብሎ በሚሄድበት ሰዓት ሩታ ሌላ ሰበብ ይዛ ትመጣለች። ምንድን ነው የምትለው? እስከ ዛሬ የት ነበርክ እያለች ትመጣለች ማለት ነው። ሰበብ አያልቅባትም፣ የሆነ እንትን አያልቅባትም ማለት ነው። እና እስከ ዛሬ የት ነበርክ? እስከ ዛሬ እንደዚያ ስሆን የት ነበርክ? አርግዤ ስወልድ የት ነበርክ? እንደዚህ ስሆን የት ነበርክ ትላለች። ቤቷን ጥላ ራሷ ወጣ ማለት ነው። ምንም ማድረግ አይቻልም። ጥፋቷም መነገር አለበት። የሩታም ጥፋት መነገር አለበት። አለቀ በቃ። ጭቅጭቅ ንዝንዝ እኝኛ አንፈልግም። አንድሽ ሩታ ከታረቅሽ ታረቂ፣ ከተለያየሽ ተለያይ ባክሽ። እዚያ ምን አይነት እቺ በቃ ልትጨቃጨቅ ነው ደግሞ መጣ ማለት ነው። ሄረሚላ አንዳንዴ መጣ ዘና ፈታ ምናምን ታደርገን ነበር። በቃ እኝኝ ያለች ደግሞ ልትመጣ ነው ሩታ እኝኝ ያለች። ወይኔ በላቸው። ምን ይሻለናል? ምን ይሻለናል? ሰው እንግዲህ ያው ተላቅሰው ተለያይተዋል ማለት ነው። ምክንያቱም አብርሽም እንግዲህ እስኪ ከሩታ ጋር የሚሆነውን ሩታን ባለችበት ሆኖ የሚሆነውን ሁሉ እንይ። ምክንያቱም አብርሽን እንድትሰሪ እንፈልጋለን፣ እንድትለይን አንፈልግም፣ ልናጣሽም አንፈልግም ሲል እንግዲህ ለሄረሚላ ነግሯታል ማለት ነው። ሄረሚላ ደግሞ እስኪ ሸሸት ብዬ ልየው አይነት ነገር ያው ምትኩል ልጅ ያው ሩታ እዚያም ፈልጋ እርግጠኛ ነኝ ይሄ ልጅ የመጣበት ይጣራ። እርግጠኛ ነኝ የሩታ ዘመድ ነው። ለአብርሽ የአብርሽ ልጅ ነው ተብሎ የተሰጠው ልጅ የሩታ ዘመድ የዚያ ማን ነበረ ስሙ? እንደዚያ ሲወራጭ ነበረው መልኩ ራሱ እሱን ይመስላል። የምሬን ነው። ማን ነበር ያለቻቸው? ሮቤልና አቡሽ ነው፣ ሮቤል ነው፣ ኪሮቤል ነው ምናምን የሚባለው ማለት ነው። የእሱ ልጅ ራሱ ሳይሆን አይቀርም። ሰው በዚህ ኑሮ ውድነት ኑሮ ሲመራው እንዴ ልጅ መጥፎ ቦታ ላይ ከሚወድቅ ያለው ያሳድገው እያለ መጣል ጀምሯል አሉ። ስለዚህ ሩታ ባመጣሽበት ውሰጂ ማለት ነው ያን ልጅ። ሄረሚላስ ምን በወጣት እንዴ ምን በወጣት ወይኔ በላቸው።
ኧረ አብርሽ እንዲያውም ሩታን እኮ ችለዋታል። የእውነት በጣም ነው የቻላት፣ በጣም ነው የታገሳት፣ በጣም ነው ያዘላት ማለት ነው። በጣም ነው ያዘላት። ምክንያቱም እንደሷ የሆኑ በግ የሆኑ ሰዎች ራሱ ስላዘሏት ማለት ነው፣ ሽሩሩ ስላሏት ማለት ነው። ጥፋት አንቺ እንደዚህ አይነት ጥፋት አትስሪ፣ ጥፋትን አትስሪ፣ ጥፋትን እንደዚህ አታድርጊ ስላሉ እስከ ጥፋቷ አንቺ ጀግና ነሽ ስላሏት በቃ የፈለገችበት ቦታ ላይ ማራት ጀመረች። የምሬን ነው። ስለዚህ ሄረሚላ ደግሞ ከአብርሽ ህይወት መውጣቷ አሪፍ ነው በቃ። ምክንያቱም ሄረሚላ ትችላለች። ሄረሚላ ከሩታም የቆንጆዎች ቆንጆ ሩታን የእጥፍ እጥፍ ትበልጣታለች። ፈገግታዋ በቂ እንደ ሩታ ጨቅጫቃ አይደለችም። ሩታም ደግሞ ሊደንቃት አይገባም። ሄረሚላ ባለጌ ልትባል አይገባም። ምክንያቱም ሩታም ባለጌ ናት። በቃ ከዚህም በፊት ብያዋለሁ። ሩታን ባለጌ ናት። ሩታ በየትኛው ሽማግሌና በየትኛው ክብር በየትኛው ቤተሰብን አስደስታ በየትኛው ሰርግ ነው ከቤተሰቦቿ ድል ባለ ሰርግ ተድራ ወይ ደግሞ ቤተሰቦቿን አስደስታ በየትኛው ቅልቅል በየትኛው ምን ያገባችሁ ሴት ናት? ባካችሁ የምታሽቃብጡ እንዴ! ሄረሚላ ባለጌ ከተባለች ሩታ ምን ልትባል ነው? በቃ ምንም አንድ አይነት ነው። ስለዚህ ሄረሚላን አትናገሯት። የዛሬ የሄረሚላ ውሳኔ ወድጃለሁ። ምክንያቱም ሄረሚላ ተመልሳ አመናችሁም አላመናችሁም ምናልባትም የራሷ ከዚህ በፊት ብያችኋለሁ የራሷ የሆነ ሰው ጋር ትመጣለች ብዬ ነግሬያችኋለሁ። ሹክ ብያችኋለሁ። ያዳመጣችሁ ሰዎች ካላችሁ ማለት ነው። ሄረሚላ ከራሷ ሰው ጋር ትመጣለች በቅርብ ብያችኋለሁ። ከራሷ ሰው ጋር ትመጣለች። ከራሷ ሰው ጋር ካልመጣች ደግሞ እንግዲህ ተመልሰው ይገናኛሉ። አይለያዩም፣ አብርሽና ሄረሚላ ማለት ነው። መኑኝ አይለያዩም። ምክንያቱም ሩታ ሌላ ሰበብ ይዛ ትመጣለች። ሌላ ምክንያት ይዛ ስለምትመጣ ማለት ነው። ሌላ የሆነ ነገር ቀምማ ስለምትመጣ ሩታ ማለት ነው። ለምን? አብርሽን ስለማትፈልገው ማሰቃየት ነው እንጂ የምትፈልግ ከእሱ ጋር መኖር አትፈልግም ሩታ። በቃ ግልጽና ግልጽ የሆነ ነገር ነው። አንሸዋወድም ማለት ነው። በበለጠ ደግሞ ትዳር በግድ የለም እንዴ። ከሆነ ይሆናል፣ ካልሆነ ቻው። እናቴ ምን ነው እንዴ 3,000 ምናምን በአመት 3,000 ነው 30,000 ነው ያሉ። ስለዚህ ባለ ትዳሮች የተፋቱ ነው። ስለዚህ አብርሽ እዚህ ጋር ከጭቅጫቃ ጋር የሚያስቀምጠው ነገር የለም። እሷ ራሷ መጣ ገባችበት። እሷ ራሷ ደግሞ ጥሎሽ ሳይጣል እንዴት ብዬ ልጅ ከወለደች በኋላ ምላሽ ሳይሰጥ ልጁን ማሳየት አንችልም እያሉ ያሰቃዩታል፣ ከነ ቤተሰቦቿ ማለት ነው። እንዴ ክብሯን ማስጠበቅ የነበረባት እሷ ነበረች። ስለዚህ ክብሯን ካልጠበቀች ደግሞ ምንም ማድረግ አይቻልም። የአብርሽ ችግር አይደለም። በቃ እዚህ ጋር ማለት ነው። ሴት ልጅ ወንድ ልጅ ከወደደ ካፈቀረ ከፈለገሽ መጦ ከነ ቤተሰብሽ ያከብርሻል። ከነ ቤተሰብሽ ክብር ያከብርሻል፣ ያስከብርሻል፣ ይጠይቅሻል፣ በባህሉ በወጉ ይወስድሻል። ያ ካልሆነ ግን አንቺ ራስሽ ክብርሽን ከጣልሽ ግን የአብርሽ ችግር አይደለም። አለቀ። ስለዚህ ሄረሚላን ዝም ብላችሁ አትስደቧት፣ አትናገሯት ማለት ነው። ለማንኛውም እንድትለያይ ሄረሚላ ከነሱ ከራቀች ሩታና አብርሽ አንድ ይሆናሉ ያላችሁ ሰዎች እንኳን ደስ ያላችሁ። ችግሩ ግን አንድ አይሆኑም። ታያላችሁ ማለት ነው። ታያላችሁ። እዩ ዝም ብላችሁ። በኋላ ደግሞ በምን እንደምታሳብቡ ምን እንደምትሉ ሩታ ጋር በቃ ነገ ደግሞ የሆነ ሰበብ ይዛ መጣ እንደዚህ ያለች እኮ የሆነች ልጅ ፎቶ አሰርታ እኮ ብላ ሩታ ስትመጣ ትክክል ነሽ ትሏታላችሁ ማለት ነው። ምክንያቱም ሩታ ትዳሯን እና ባሏን እንዴት መያዝ እንዳለባት አታውቅምም፣ አትችልም። በቃ ከመጨቃጨቅ ውጭ ከመነዛነዝ ውጭ ማለት ነው። አያችሁ፣ ውብዬን ተመልከቱ፣ እስከ መጨረሻው ተጋፍጣለሽ። ይህ ማለት ቤቷን ጥላ ሳትወጣ መጀመሪያ ከዚያም ተመልሳ ቤቷ ገብታ መብቴ ነው እያለች ማለት ነው። በቃ ክብር አለኝ ላንተ፣ ይህን ላደርግ አልፈልግም ግን ደግሞ ምን ማድረግ እንዳለብኝ ነው ያውቃለሁ። ለልጆቼ ወይም ደግሞ ለልጆቼ ነገ የሆነ ጠባሳ ያለው ነገር ማስቀመጥ አልፈልግም ትላለች። ሩታ ከጭቅጭቅ ልትወጣ ይገባል ማለት ነው። ባሏን ከፈለገችው እንደ ባል ደግሞ ልታከብረው ይገባል። አለቀ በቃ። ሲሄድባት ለምን መጣ፣ ከዚያ ደግሞ ሲሸሻት ደግሞ ትከተላለች፣ ሲከተላት ደግሞ ትሸሻለች። ልጁን ማየት ሲሄድ አሁን ደግሞ ለምን መጣ? ከዚያ ደግሞ አሁን ደግሞ ቅናቱ ስለሚያንጨረጭራት ልጅን ይዤ እጠፋለሁ። ወይኔ ገና ሳይወለድ ገና የቪዲዮ መስሪያ ሆነ ልጁ። እግዚኦ ማረን ክርስቶስ። አይ የምሬን ነው፣ አሳዝኖኛል ልጁ። የምሬን ስነግራችሁ እንግዲህ ምክንያቱም ገና ሳይወለድ ያወሩታ ቪዲዮ በቡታጅራ ልጆች ቪዲዮ እየተሰራበት ይገኛል ማለት ነው፣ ያብርሽ ልጅ። ምክንያቱም ሩታ ልጇን ይዛ ልጠፋ ነው። ሩታ ልጁን ይዛ ሰው ሀገር ልትሄድ ነው ሩታ። ታዲያ ብርቅ ነው እንዴ?
ሰው ይህንን ነው ምለው ማለት ነው ቤተሰብ ዛሬ። ስለዚህ ሄረሚላ በራሷ ጊዜ ማውጣቷ አስደስቶኛል። ሄረሚላ በራስሽ የራስሽ ሰው ጋር ዘና ፈታ ፏ ፍሽ ብለሽ ማለት ነው ለምድረ ቅናታሞች አሳያቸው። ነገ ደግሞ ምን እንደሚሉ አናቅም፣ ምን እንደሚያወሩም አናቅም። ምክንያቱም የሚያወሩት አያጡማ። ምክንያቱም ሄረሚላ አንቺ ከረሚላ ነው የምትያቸው፣ በቃ ለሁሉም ማለት ነው እንደ ከረሚላ ነው የምጣፍጫቸው። አንቺን ስም ካላነሱ አይሰሩም፣ ወይ ደግሞ ከሄረሚላ ናት ጥፋተኛዋ ካላሉ አይችሉም ማለት ነው። መስራት ወይም መናገር ማውራት አይችሉም። በቃ ምንም ማድረግ አይቻልም ማለት ነው። በነገራችን ላይ እዚህ ቪዲዮ ላይ ያለችው ቡና የምታፈላዋ እንደዚህ የምትሽቀረቀረዋ ማናት? የለያችሁ እንግዲህ ሽልማት አላችሁ፣ ኮሜንት ላይ ያስቀምጡልኝ ማለት ነው። ቡናዋን እንግዲህ ድብቅ ያደረጋቸው ቡና 1000 ምናምን ብር ገብቷል። ስለዚህ አሁን በአዲስ አበባ የቡና ነገር እንደዚህ ሆኗል እያለች ነው እንግዲህ። በቃ ቡና በዚህ መልኩ ነው እየጠጣን ያለ ነው። ወይ ደግሞ በቃ እቤት ከተጠሩት ሰዎች ውጭ በበሩ በኩል የሚያልፍ ካለ ምንም እንደ ድሮ ነው፣ ቡና ጠጡ ደርሷል ማለት የለም እያለች ነው። ማናት? የለያችኋት ኮሜንት ላይ ስሟን ጻፉልኝ፣ ሽልማት አለው ማለት ነው። ሰምታችኋል። በተረፈ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ሄረሚላና አብርሽ ስለተለያዩ እናንተ ምን ተሰማችሁ? ኮሜንት ላይ እንዲሁ ጠብቃለሁ ማለት ነው። ቤተሰብ ኮሜንት ላይ ጠብቃለሁ። ምን ተሰማችሁ? ደስ አላችሁ ወይስ ደግሞ ከፋችሁ? ተለያይተውስ የሚቀሩ ይመስላችኋል? ልጁ እስካሁን ከሄረሚላ ጋር መኖሩስ እናንተስ ምን ተሰማችሁ? ሩታስ መውሰድ ልጇን ማምጣ የጣለችውን ወስዳ ማሳደግ የለባትም ወይ ትላላችሁ? ምን ትላላችሁ? ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ እወዳችኋለሁ።